በቀጣዮቹ ጥቂት ወራቶች ውስጥ ብዙ ሰዎች በመቶ ሺዎች የሚቆጠሩ ብሮቻቸውን ሊያጡ እንደሆነ ሰምታችኋል። ይህ እጅግ በጣም ከባድ ነገር ነው። በዛሽታችንም የችግራቸው መኪኖቻቸው ብቻ አይደሉም። ከዚህ በተጨማሪም ግለሰቦቹ ራሳቸው ለዚህ ችግር ከፍተኛ አስተዋጽኦ እያደረጉ ነው። እሱንም በስፋት እናያለን። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሽታችን ሰዎች በመኪኖች ጉዳይ ላይ ብዙ ሚሊዮኖች በመቶ ሺዎች እያጡ ይገኛሉ። ይህ ከተለያዩ ነገሮች ጋር የተገናኙ ናቸው። ለምሳሌ ከዲፕሬሽን ጋር መኪና በብድር በምንገዛበት ጊዜ ያለመጠንቀቅ፣ በኢንሹራንስ እንዲሁም ደግሞ መኪናው ላይ በሚደረጉ ምርጫዎች እንዲሁም መኪናው ላይ መደረግ በነበራቸው ጥንቃቄ ባለማድረግ ናቸው። በቪዲዮ መጨረሻ ላይም ምን መኪኖች ናቸው እንደዚህ ገንዘብ የሚያስወጡት የሚሉትን ስለምታውቁ እናንተም ከእንደዚህ አይነት ተመሳሳይ ስህተት ከመስራት መቆጠብ ትችላላችሁ። በዋነኝነት የመኪና ትልቁ ችግር በተለይ ለተሽከርካሪዎች ላይ ባትሪ ነው። ባትሪን በጥንቃቄ ካልተያዘ በሚሊዮኖች የሚያስወጡ ብሮች ሊያስወጡ እንደሚችሉ የታወቀ ነው። ምንም እንኳን የተለያየ መስራት ቢቻልም ማለት ነው። በዋነኝነት ደግሞ መኪና ባትሪ ሊያበላሹ ከሚችሉ ነገሮች መካከል የመጀመሪያው የመኪናው የባትሪ እንዲሁም የሞተር የውሃ የመከላከል አቅም ነው። ወደ አንድ ተሽከርካሪ ባትሪ ወይ ደግሞ ሞተር ውሃ ባልተፈለገበት መልኩ ገባ ማለት የመኪናው ሞተር እንዲሁም የመኪናው ባትሪ በአጭር ጊዜ ውስጥ ከጥቅም ውጭ የማድረግ አቅሙ ከፍተኛ ነው። ይህንንም እንዲከላከል የተለያዩ ተሽከርካሪዎች የተለያዩ የመከላከል አቅም ኖሯቸው ለገበያ ያቀርበዋል። ብዙ ሰው ግን መኪና የሚገዛበት ጊዜ መኪናውን ክረምት ላይ የሚነዳ አይመስልም። ስለ አይፒ ፕሮቴክሽን ምንም የሚያውቀው ነገር የለም። ይህንን ባለማወቁ ደግሞ ተመሳሳይ መኪኖችን ትንሽ ብር ዋጋ ልዩነት ስላለው ብቻ ይገዛና ክረምት ላይ ከዚህ በፊት ያለፉት ክረምት ላይ እንዳየኑ ጋራጅ ላይ ያሳለፉ ተሽከርካሪዎች አሉ። እንደነሱ ሊሆንበት ይችላል። ስለዚህ እነዚህን በዋነኝነት ማየት ይገባናል። የአይፒ ፕሮቴክሽን ማለት እንደነገርኳችሁ ኢንግሬስ ፕሮቴክሽን ይባላል። ወደ መኪናው ባትሪ የሚገባው ውሃ ምን ያህል የመከላከል አቅም አለው የሚሉትን ነው። ለምሳሌ በሀገራችን ላይ ብዙ ተሽከርካሪዎች አሉ። እንደነ ቻንጋን ኢስታር ምንላቸው፣ እንደነ ቢዋይዲ ሴጉል፣ እንደነ ቢዋይዲ ዮሐናፕ። ከዚህ በተጨማሪ ደግሞ ከቶዮታ ምርትም ቢዜድ 3ኤክስ፣ ቢዜድ 4ኤክስ እያልን ስም መጥራት እንችላለን። እነዚህ ተሽከርካሪዎች ራሳቸው በሚመረቱበት ጊዜ የተሰጣቸው የአይፒ ፕሮቴክሽን ሌቭል አላቸው። አይፒ 65፣ 66፣ 67፣ 68 እየተባለ የሚቀርቡ ናቸው። ይህም ተሽከርካሪዎቹ ምን ያህል የውሃ መከላከል አቅም እንዳላቸው ያሳያል። እንደምታውቁት ከተማችን ላይ የሚገኙት አብዛኞቹ ከፍ ያሉ ተሽከርካሪዎች አይፒ 67፣ አይፒ 68 የሚባል የውሃ መከላከል አቅም አላቸው። ከፍ ያሉ ስላችሁ ዋጋቸው በጤነኛው ጊዜ ከ3 ሚሊዮን ብር በላይ የነበሩ በአሁኑ ጊዜ ደግሞ ኦልሞስት 3.5 እና ከዛ በላይ ያሉ ተሽከርካሪዎች ጥሩ ናቸው። ነገር ግን ብዙ ጊዜ የሚጎዱት የነ ቻንጋን ኢስታር፣ ዶንግፌንግ ናኖቦክስ እንዲሁም ደግሞ ሌሎችም ዋጋቸው ቀነስ ያሉ የተሽከርካሪዎች የሚጠቀሙ እነ ካስ አና የሚባሉ ተሽከርካሪዎችን የሚጠቀሙ ሰዎች ለዚህ ተጋላጭ ናቸው። ይህንን ታዲያ በመቶ ሺዎች የሚያስወጣ ወጪን እንዴት እንከላከላለን ካላችሁኝ፣ ምንም እንኳን የአይፒ ፕሮቴክሽኑ ዝቅ ያሉ ተሽከርካሪዎች ቢሆኑም በዋነኝነት የባትሪ ፓክ ፕሮቴክተር የሚባል አለ። ከስር ወደ መኪናው ባትሪ ውሃ እንዳይገባ የሚከላከለው አለ። እሱን በተቻለ መጠን ከስር እንዳልተመታ ክረምት ከመግባቱ በፊት እንዳልተቀደደ፣ ምክንያቱም አንዳንድ የራይድ ተሽከርካሪዎች እኔ በአይኔ በአካል ያዩዋቸው አሉ። ባትሪ ፕሮቴክተሩ ተከፍቶ ውሃ በደንብ የሚያስገባ። ይህ ለእነ ቻንጋን ኢስታር ብቻ አይደለም። እነ ቢዋይዲ ሴጉል፣ እነ ቢዋይዲ ኢቱን እንዲሁም እነ ዮሐናፕን የመሳሰሉ ተሽከርካሪዎች የምታሽከረክሩ ሰዎች ከመሬት ያላቸው ከፍታ ዝቅ ያለ ስለሆነ ብዙ ጊዜ ከስር የመመታት እድላቸው ከፍተኛ ነው። በዚህም ምክንያት ብዙ የመኪኖቹ ባትሪያቸው ግልጽ ስለሆነ ለውሃ ሙሉ ለሙሉ እየገባ ሊጎዱ ይችላሉ። ይህ አንድ ነገር ነው። ሌላኛው ነገር ደግሞ በጣም ብዙ መኪኖችን እየተመለከትን ያለ ነው። ባትሪ ፕሮቴክተራቸው አሪፍ ነው፣ የውሃ ሬዚስታንሳቸው። ነገር ግን አንዳንድ ተሽከርካሪዎች መኪኖቹ የተገጠመላቸው ቻርጀር ምክንያት አንዳንዶቹ ላይ መኪናው አዲስ ነው፣ ፋስት ቻርጅ ተጠቅሞ አያውቅም፣ በንጹህ ሁኔታ የተያዘ ነው። ነገር ግን 10,000 20,000 ሄዶ የመኪናው ባትሪ ፐርሰንት በምናይበት ጊዜ ባትሪ ሄልዙ 95፣ 94፣ 93 እየወረዱ የሚገኙ ተሽከርካሪዎች አሉ። ይህ ራሱን የቻለ የተለያዩ ምክንያቶች አሉት። በዋነኝነት ወደ ሀገራችን የሚላኩት የትኞቹም ተሽከርካሪዎች ማለትም ለኤክስፖርት ስታንዳርድ የሚቀርቡ የትኞቹም ተሽከርካሪዎች የሚቀርቡት ቻርጀሮቻቸው አብዛኛው ነገራቸው ተመሳሳይ የሆኑ ናቸው። እነዚህ ቻርጀሮችም ፓወር ባላንሲንግ የሚሰሩ አይደለም። ፓወር ባላንሲንግ የሚሰሩ ባለመሆናቸው ብዙዎቹ ላይ በተደጋጋሚ ከፍተኛ የኃይል መዋዠቅ ያለባቸው አካባቢዎች በመሆናቸው እንደምታውቁት አዲስ አበባ ላይ ብዙ ጊዜ የኃይል መዋዠቅ ስለሚያጋጥም በዚህ ምክንያት የባትሪው ሄልዙ ላይ ከፍተኛ ችግር እያመጡ ይገኛሉ።
ለዚህ በጣም ብዙ ምክንያቶች አሉ እንደነገርኳችሁ፣ በተለይ በዋነኝነት ከመኪናው ጋር በሚመጡ ቻርጀሮች አማካኝነት። ይህ የሚሆንበት ዋነኛው ምክንያት እላዩ ላይ BYD፣ ቮልክስቫገን፣ ፋው፣ ሌሎች ብለው የተለያዩ ብራንዶች ሜርሴዲስ ብንልም መኪኖቹ ያላቸው የቻርጂንግ ላይ የምናገኘው ቦርዳቸው ሙሉ ለሙሉ ቺፕሶቻቸው ተመሳሳይ ናቸው። የሚሆንበት አንድ ካምፓኒ ስለሚያመርታቸው ነው። ይህ ደግሞ ራሱን የቻለ ነገር አላቸው። ፓወር ባላንሲንግ የላቸውም። የመሆኑ ለምሳሌ ሌሎች ሀገራት ላይ ፓወር ባላንሲንግ ተሰርቶ ለግሪድ የሚለቀቅ ከሆነ እዛ ላይ ምንም አይነት ችግር የለውም። ነገር ግን እንደኛ አይነት ፓወር ባላንሲንግ የሚያስቸግረው ሀገር ላይ እንደነዚህ አይነት ተሽከርካሪዎችን ስንጠቀም መኪናውን ሙሉ ለሙሉ ንጹህ ነው። መኪናውን ምንም ፋስት ቻርጅ አስነክተነው አናውቅም። በጥንቃቄ ይዘነዋል። ነገር ግን ከጊዜ በኋላ መኪናው ባትሪ ሄልዙ በአጭር ጊዜ ውስጥ እየቀነሰ ሄዱ ወደ ሙሉ የባትሪ ጥገና የሚያስገባን ነገር ያጋጠመ ነው። ለዚህም ደግሞ ቻይና ውስጥ ታዲያ ለምን እንደዚህ አይፈጠርም ካላችሁ፣ ቻይኖቹ ለራሳቸው የሚጠቀሙት ቻርጀር እና ለእኛ የሚልኩት ቻርጀር የተለያየ ነው። ዶሜስቲክ ማርኬት እንዲሁም ደግሞ ኢንተርናሽናል ማርኬት ላይ የሚወጡት ሙሉ ለሙሉ የተለያዩ ናቸው። ለዶሜስቲክ ማርኬት ተብለው የሚሸጡ ቻርጀሮችን ብንጠቀም እንደነዚህ አይነት ችግሮችን መዳን እንችላለን ማለት ነው። ሌላኛው ደግሞ በባንክ ብድር መኪና በምንገዛበት ጊዜ መኪናው ብቻ አይደለም የምንበደረው ብድር ራሱ ለእኛ ትልቅ ኪሳራ ውስጥ የሚያስገባን ሆኖ ልናገኘው እንችላለን። ይህንን ስላችሁ ለምሳሌ የወለድ ምጣኔያቸው እጅግ በጣም ከፍተኛ የሆኑ ለአጭር ጊዜ የሆኑ ብድሮች በየጊዜው ይቀርባሉ። ብድር የለም የሚባለው እነሱ እያሉ ሁላ ነው። ይህ የሆነበት ብዙ ሰው የማይፈልግበት ምክንያት ምንድነው? ወራዊ ተመላሻቸው እጅግ በጣም ከፍተኛ ይሆናል። አንዳንድ አነስተኛ ተሽከርካሪዎች ቢከራዩ እንኳን የማያመጡትን ብር በመኪኖቹ ላይ በወለድ መጠን በብድር ተደርጎ ከፍተኛ ወራዊ ተመላሽ አላቸው። ይህ መሆኑ ደግሞ መኪናው በሚገዙበት ጊዜ ጥሩ ነገር ሊመስል ይችላል። መኪናን በብድር መገዝቼ ለወጥበታለሁ ብላችሁ እያሰባችሁ ሊሆን ይችላል። ነገር ግን መኪናው በብድር የወጣበት በጣም በከፍተኛ ደረጃ ኢንተረስት ከሆነ መኪናው ከገዛችሁት በኋላ እናንተ በመኪናው ልትለወጡ ሳይሆን ጭራሽ መኪናው እናንተን ከፍተኛ ዕዳ ውስጥ የሚከታችሁ ነው የሚሆነው። ይህ እንግዲህ መኪናው ምንም አይነት ችግር ሳያጋጥሙ ሳይበላሽ ሳይጋጭ ስንጠቀምበት ነው ብለን አስቡት እስቲ። በብድር የገዛችሁት መኪና ትንሽ አደጋ አጋጥሞት ራሱ ጋራጅ ቢቆም በወር ተመላሹ ላይ በቀን ምን ያህል ሊመጣባችሁ እንደሚችል ይህንን ነገሮችንም ታሳቢ አድርጋችሁ ነው በአሁኑ ሰዓት ላይ ብድር ስትበደሩ ማወቅ ያለባችሁ። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ በቀጣይ ደግሞ ሌሎች ከመኪና ጋር በተገናኙ መረጃዎች እንድንገናኝ ከታች የምታገኟትን የሰብስክራይብ ምልክት እንዲሁም ደግሞ የላይክ ምልክቷን መጫኑን አትርሱ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው። በዛ ላይ ደግሞ በብድር መገዛት ያለባቸው መኪኖች አሉ፣ በብድር መገዛት የሌለባቸው የመኪና አይነቶች አሉ። እነሱ የትኞቹ ናቸው የሚለውን በቀጣይ ቪዲዮ በስፋት አሳያቸዋለሁ። ነገር ግን ለዛሬ ስለ ብድር ካወራን አይቀር በዋነኝነት ስለ ኢንተረስት ሬት ኢንተረስቱን በደንብ አስተውላችሁ አምናችሁበት ነው መግባት ያለባችሁት እንጂ ፍላት ዲክላይን ምናምን እየተባለ አንዳንድ ጊዜ ግልጽ ያልሆኑ የኢንተረስት አሰራሮችም ስላሉ እነሱን ነገር በደንብ መጠንቀቅ አለባችሁ። ያለበዚያ ግን ርዕሱ ላይ እንደሰማ ነው በአመት በመቶ ሺዎች ኪሳራ ውስጥ ልንገባ እንችላለን። ስለዚህ ይህን ነገር አደራ በደንብ አስተውሉት እንላለን።